እንግዲህ ቤተሰብ በዚህ ሰሞን የሆነ ቪዲዮ ሰርቼው ነበረ እና በሱ ቪዲዮ ከጓደኛዬ ጋር ነበር የሰራ ነው። እኔ በነገራችን ላይ ዝም ብዬ ለጫወታ ምናምን ነበረ። እሷ ግን በጣም ነው እንትን ያለችው ወንድሜ ጋር ደርሶ ምናምን። እሱ ቻናሌን አያውቀውም በነገራችን ላይ። እኔ ማንም እንትን የሚል ሰው የቤተሰብ ምናምን ቪዲዮዬን እህቴ እንጂ ማንም ሰው አያውቀውም ማለት ነው፣ ያኔ ጓደኞቼ ምናምን እንጂ። እና ባለፈውን ያውቄ ፕራንክ አረጋታለሁ ምናምን ብዬ ቪዲዮ ሰርተን ነበረ። አሁን ግን እሷ ሄዳ ወንድሜም ጋር ደረሰችው፣ ብዙ ሰው ጋር አድርሳ፣ ወንድሜ ደግሞ እንደዚህ አይነት ነገር እንዴት እንትን ትያታለሽ ምናምን ብሎ በጣም ነው የተቆጣኝ። አሁን ግን እሷን ራሷን ዛሬ ቤት ተጠርታለች ማለት ነው። እዛ ቁጭ ብላለች፣ ሳሎን ቤት ቁጭ ብላለች። እና እስኪ ጠራትና እንትን እላታለሁ። እሺ ካለችኝ ይቅርታ ጠይቃታለሁ። ምክንያቱም በጣም ነው የምታኮርፈው፣ ትናደዳለች ምናምን። እና እኔ እንደዚህ ነገር አስቤ ምናምን አልነበረም በነገራችን ላይ። ያው ቪዲዮ ካሜራ ስላለ ምናምን ትነቃለች ብዬ ነበረ ይሄንን ሀሳብ ያመጣሁት ማለት ነው። እና ቪዲዮ እንሰራለን ተባብለን ነበር፣ ግን በመሀል እኔ ሀሳቤን ቀይሬ እስቲ እንደዚህ ልስራ ምናምን ብዬ ነበር። እና እሷ ግን በጣም እንትን ብላለች። ለማንኛውም እስኪ አላህ ኸይሩን ያምጣው፣ ዱአ አድርጉ። አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ ውድ ብርቅዬ ድንቅዬ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት ዓለም ዳርቻ የረበና ሰላም እዝነት ራዲየት በረከት ርህራሄ አይለያችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ያው ቀደም ሲል ያወራሁትን ነገር ሰምታችኋል ማለት ነው። እስቲ ሀሳቤን ደግፋችሁ። ያው አንዳንዴ በነገራችን ላይ ሚዲያ ወጥቶ እንዲህ ቪዲዮ ምናምን ሰርቶ ማያውቁ ሰዎች ሁሉም ነገር እውነት ነው የሚመስላቸው፣ በእነሱም አትፈርዱም ማለት ነው። ግን አንዳንዴ ደግሞ እንዴት ያኔ ሚዲያ ላይ እንትን እያለ እንዴት እንደዚህ ያስባሉ ብላችሁ ትናደዳላችሁ። ኤኒዌይስ ችግር የለውም። ለማንኛውም ጥፋቱ የራሴ ስለሆነ ይቅርታ እጠይቃታለሁ። እሺ ካለችኝ የጣርቻት እስኪ እዛ ቁጭ ብላለች። እኔ ውስጥ ገብቼ ነው የምሰራው፣ ማንም የለም እኔ ጋር። ግን ጣርቻት እስኪ ካለች ይቅርታ እጠይቃታለሁ። ወንድሜ ግን ወጥተዋል። ያው ለሁለትም ይዞ እንትን ሊሉኝ ይሆን አላውቅም። እና እኔ ራሱ ካወራው በኋላ ያኔ እንዴ ቀልድ አትችልም እንዴ ምናምን ብዬ ነው በጣም ያዘንኩት በራሴ። ባላወራ ይሻለኝ ነበር ምናምን አልኩኝ ማለት ነው። ልጥራት ሀያት 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 ስተፍሩላ እየሰማች እኮ ነው። ሀያት አቤት። ምን የሰማች? ምን ይዘጋሻል? ቪዲዮ እየሰራሁ ነው። እኔ ቤተሰቦቼን ሰላም ባያቸው። ሰው ሲጠራሽ ለሰው ክብር የለሽም እንዴ? ምን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። የሉሉ ቤተሰቦች ሰላም ናችሁ? ምን ነበር? እኔ አሁን ነው የመጣሽው? ገና ይሄው አባያሽን አላወለቅሽም እና እኔ የጠራሁሽ ባለፈው ስሚኝ፣ መጀመሪያ እኔ አሁንም የመጣሁት ያን ቤት ስለውኩኝ ነው፣ ወንድምሽ ስለጠራኝ ነው እንጂ ቤትሽም አልደርስም ነበረ። እኔ በጣም የተሰማኝ እውነት ለመናገር ያደረግሽው ነገር አሁንም እንደዚህ ብዬ ለማውራት አይደለም። ወንድምሽ ስለጠራኝ ነው የመጣሁትም እንትን ለነሱ ክብር ስላለኝ ነው ደግሞ አሁን ሰላም ያልኩት እንጂ እኔ እኮ ይሄ እኮ ኖርማል ነገር ነው ሲጀመር። እኔ እኮ ቪዲዮ ያኔ ስለ ዩቲዩብ ስለ ቲክቶክ ስለምን ታውቂያለሽ ብዬ ነው ይሄን ነገር ያደረግኩት እንጂ እኮ እንደዚህ ትሆኛለሽ እንደዚህ ይሄ ሁሉ ቦታ ታደርሻለሽ ብዬ አስቤ አልነበረም። ምክንያቱም ጭንቅላት ስለሌለሽ ነው እንደዚህ የተናገርሽው። ጭንቅላት ያለው ሰው እንደዚህ አይናገርም። ሲጀመር ያው ደደብ ስለሆንሽ ነው፣ አልፈርድብሽም። የምር ደደብ ስለሆንሽ ነው እንጂ እንዴት ሰው እህቴ ነሽ ብለሽ ካሰብሽ እንዴት በወንድሜ ትጠረጥሪኛለሽ? በጣም ባለጌ ስለሆንሽ ነው። አሁን ልትሳደቢ እኮ አይደለም የጠራሁሽ። ያማታ አይደለም እኔ በጣም ለአንቺ ሪስፔክት ስላለኝ ለአንቺ ሪስፔክት ስላለኝ ስለማከብርሽ ደግሞ ለሱ ክብር ስላለኝ ትልቅ ቦታ ስላለኝ ነው እንጂ አንቺም እዚህ ጋር ማጣጠብ ወይ መሳደብ ምናምን መጥፎ ንግግር መናገር እንትን ከብዶኝ አይደለም። የእውነት ለመናገር ማለት ነው። በጣም ነው ያናደደችኝ። እህቴ ናት የምለቅሶ እንዴት በዚህ ልክ እኔ እንትን ትናገር። ብዙ ነገርም ብላኛለች። ቤተሰብ ወላሂ ብዙ ነገር ብለሻል፣ ሰምቼሻለሁ። ጓደኞቼ ጋር ምናምን ብዙ ነገር ነው የምታወራው፣ ሰምቼያታለሁ። እና ደግሞ እኔና እሱን ለመለያየት መቼም ቢሆን አይሳካልሽ። መቼም ማለት ምንም ብትጥሪ ምንም ብታወሪ ድንጋሽ ምንም አንቺ የውስጥሽን
የውስጥሽን ነው በቀደም የውስጥሽን ያወራሽው። አሁንም ቢሆን ወንድሜ ነው። ምንም ነገር የሚቀየር ነገር አይደለም። ሁሌም ወደዋለሁ፣ አከብረዋለሁ። ወደ ጀዘብሩ አሁን እኮ አንቺ ራቂ ምናምን አልሽ። መቼም አርቅም። እሱ ማለት ለኔ ወንድሜ ነው፣ መከታዬ ነው፣ በቃ ሁሉ ነገሬ ነው። ሲከፋይ ስጨነቅ ሁሉ ነገር በቃ እኔ የሆነ ነገር ሲጠበኝ ምን ምሸሸግበት ዋሻዬ ነው። ስለዛ ምንም ብታወሪ ምንም ብትንጫጪ አንቺ ምንም ነገር አላማ አንተ የምታመጪው ነገር የለም። ምክንያቱም እሱ ልቡ ንጹህ ስለሆነ አንቺ ያወራሽው ነገር በጥፍር ቆሻሻም አይቆጥርም። ተረዳሽ? ምንም ብትይ ማለት ነው ራሴ እኔስ ያቀኛል ራሱን ያውቃል። ለዛ እናቱ አሁን እኮ እኔ ልትሳደቢ ልትጣጪ አይደለም። አሁንም ልትሳደቢኝ እኮ ነው አንቺ የጠራሽኝ። ለነሱ ክብር ስላለኝ ነው የመጣሁት። የምር አሁን ልትንጫጪ ጎረቤት የጠራሽ እኔ እኮ አሁን የጠራውሽ እኮ ባለፈው እንዴ ነበር ያሰብኩት። አንቺ ግን እንዴት እንደዚህ ያስበሽው? ለሱም ነገርሽው ጓደኞችም ጋር አይና ራቂ ብለሽኝ እንዴት አልናገርም? ራቂ ብለሽኝ እኮ እንዴ አንቺ ስለይቱ በታቂም ጠይቅ ስለይቱ በታቂም አላውቅም። ምንም ባቅ ማለት ነው ምንም ቢሆን ማለት ነው። እንዴት አንቺ እኔ እንደዚህ ትናገረኛለሽ? ለኔ የሚገባኝ ንግግር አይደለም። ያየው ስላለ ነው የተናገርኩት። ከተናገርኩት እንኳን ማየሽ ምን ልታደርጊ ገደል ግቢ አፍሽን ያዥ። እኔ እያከበርኩሽ ነው። የምርም አከብርሽ ደግሞ ለሱ ብዬ ነው። ሰው እኔ እሺ አጥፍቻለሁ እንደዚህ አላሰብኩትም ነበረ ብዬ ነገርኳት። አሁን ላይ መጣ እዛ አይደል ተነፋርቂ ብናትሽ እዚህ መጣ ገና እንዲነሽ ተጠቅላይበት ያማታ እኔ እንደዚህ ትኛለ ብያላሰብኩ ምን ነው አንቺ አዝራቢ ምሽ ምንድነው እንደዚህ ምትከኝ? የምሬን ነው የምናገረው። ወጪ ከቤት ስለማካብሽ ለሱ ብዬ የምሬን ለሱ ብዬ ነው ቤትሽም የመጣሁት ለሱ ብዬ ነው እንጂ አንቺ ምግብሽም ወይ አንቺ ፈልጌ አይደለም። ገደል መግባት ትችያለሽ። እኔ እሱ ብዬ ነው አሁንም ድጋሚ ተመላልሼ እመጣለሁ፣ ግን ለሱ ብዬ ነው እመጣለሁ። አንቺ ብዬ አፍራዚ የምሬን ነው በጣም ነው የምናገርሽ፣ ግን እያከበርኩሽ ነው። እሺ ቢያንስ አብረን የበላንበት ትሪ ነው ማስታውሰው። እሺ እንደዚህ ባለጌ መሆንሽን አላውቅም ነበር። ምንም አልጠየቅሽም። እኔ እኮ ይቅርታ አልጠየቅሽ ስጥራሽ ነው መሳደብ። አንቺ ደደብለሽ አንቺ እንደዚህ ነሽ ብለሽ መሳደብ። ስለሆንሽ ውጪ አሁን ቤታችን አትምጪ አልፈልግም። ማን ቢሆን ከሱ ጋር ልታያይ ስራ መስራት አልፈልግም። ከኔ ጋር አትሄጂም። አንቺን አይንሽን አንቺ ያንቺ ስራ ለብቻ የኔ ስራ ለብቻ ምንም ላይ ነው የምንሄደው። ስለዚህ እኔ አንቺን አይንሽን ማይታ እሱ እዛን ጊዜ እሱ ይፍረዳል። ሙሲባ ነሽ አንቺ ተንኮለኛ ነሽ። ተናገሩ እስቲ ምንም አይናገሩ። እንዴት እንደዚህ ትናገሪኛለሽ? እኔ እኮ እሺ ተናገርኩሽ፣ ግን ይቅርታ ጠይቅሽ ነው። በዚህ ልክ ብዙ ነገር ነው ያወራሽ። ነፍስ ለበሽ እንዴት ለፍስ ለብሽ ነበር እንኳን ለበሽ ማጥበው እኔ ምንድነው እኔ ላይ ለብሻለሽ እሱን ልብስ ማጠብ ካለብኝ እኮ አጥባለሁ። የሚያጥበው ማሽን ነው። ምንድነው ጭንቁ? ልብሱንም አትንኪ አትምጪ ቤታችን። ወንድሜ ነው ምንም ብትል ማለት ነው ቤተሰብ የምር በጣም ነው ያስከፋችኝ። ምንም ብትል ምንም ብትለፈልፍ ምንም አይሳካልትም። ምክንያቱም እኔ በጣም ነው የምወደው ማለት አግቢው በጣም ነው የምትወጂው በጣም ነው የምትወጂው። እኔ በዛ ልክ አላልኩም። ይቅርታ ቤተሰብ በዛ ልክ አላልኩም። ወደዛም አልወሰድኩትም። እሷ አያችሁ ደደብ ስለሆነች እንደዛ ትናገረኛለች። እኔ ግን እንደሷ አስተሳሰብ የለኝም። ደደብ ሰው ደደብ ነገር ብቻ ነው እዚህ ውስጥ የምጭለው እንጂ ጥሩ ነገር አይችልም። ላፈሽ ለከት ኑረው እኔ ሐላስ አጥፍቻለሁ። አንድ ሰው አጥፍቻለሁ እንደዚህ ይተናገርሽኝ አፈሽ ለከት ኑረው ትኛለሽ። አንቺ አስተሳሰብሽ ጤነኛ ቢሆን እኮ የአፍ ነገር እንኳን ታውቂሽ ጥራሽ ደደብነሽ እንዲነሽ ስለሆንሽ ነው እንደዚህ እኔ እንድታስብ አወራሽ። እኔ እኮ አወራሽኝ በጣም ነው ያወራሽ። ወርደሻል በራስሽ እጅ ነው ያወራሽ። ታወርጂዋለሽ ያደረግሽውንማ ራስሽ ታውቂያለሽ። ስለወረሽ ነው ያወራሽ። ስለዚህ እኔ እኮ የምታወሪው እኮ ሲገሰማውኝ ነው ጓደኞች ጋር ደውለሽ የምታወሪው ነገር እኮ ይሰማው። እነሱ ስራሽን ስለሚያውቁ ነው እንጂ እኮ ጓደኞችሽን ባያውቁ እኮ አይሰሙሽም ነበር። ግን ስራሽን ስለሚያውቁ ነው እነሱም የሰሙ። ስለዚህ አሁን ከላስ ይቅርታ ጠይቀሻለሁ። ካልሰማሽ ገደል መግባት ትችያለሽ። ምንም ይቅርታ እኔ ዛሬም ማለት ነው ለሱ ብዬ ነው የመጣሁት። አትምጪ ሲጀምር ከላስ ለሷ ብዬ አይደለም። ነገም ከነጎዳም ልበጣ እችላለሁ። ቤቷ ያንቺን ምግብ ፈልጌ ወይም አንቺን ፈልጌ አይደለም። እሱን ፈልጌ ለሱ ክብር ስላለኝ እሱን ስለምወደው ነው። ምንም ነገር የለኝም። በሌላ ነገር አታስቡት። እስኪ ፍረዱ ቤተሰብ፣ እስኪ አስቡት። እኔ እንደዚህ አውርዳኝ ተናግራኝ ተነስታ እኔ ይሄ ቃል ተናገረች ብላኝ እንዴት ትናገረኛለች? እንደዚህ ትናገረኛለች ከላስ እንዴ ሰው ልጅ ከብረት ገታ ይጣፋ እሺ አጥፍቻለሁ ብዬ ይቅርታ ምን ጥፋት ነው? አስበሽበት የተናገርሽው ነው። ያሰብኩበት ነበር እየጨነቀኝ ነበር ምናምን ብለሻል። ያሰብኩበት ነበር ብለሻል። አንቺ እንዴት ታስቢያለሽ? ለሰከንድ ለምንድን ነው እንደዚህ አይነት አሳብ ጭንቅላትሽ ውስጥ ትሞያለሽ? አስቢያለሁ ጭንቅላት ስለሌለሽ ነው። እሰይ ጀዝባ ውሽን ከብሽኝ
ፋራ በዱላ የሚሆን መስሎች ነው እንደ ጀዝባ ቤታችን አትምጪ ሁለተኛ። እንደዚህ አይነት ባለጌ ሰው አለ እንደ በበላበት ትሪ የሚያራ አስተግፍሩላህ ላዚም። እሺ እኔ አጥፍቻለሁ አልኩኝ ይቅርታ አልኩኝ። ደደብ ነሽ እንዲህ ነሽ አልለቀውም ተሸክመሽ ዙሪ። ምን ጉድ ነው ፈልፈላ። ለማንኛውም ቤተሰቦቼ እንደዚህ አይነት ነገር ሲያጋጥም በጣም ከባድ ነው። በቤታችን መሰደብ ተጀምረናል። ለሰው ልጅ በነገራችን ላይ ሲጀመር የሚበድላችሁ መልካም የዋላችሁለት በእጃችሁ የበላ ብዙ ውለታ የዋላችሁለት ሰው ነው እንደዚህ የሚያግማማችሁ እንደዚህ የሚያዋርዳችሁ። ግን ክፍያው ሁሉ ነገር ከአላህ ታገኙታላችሁ። ከእንደዚህ አይነት ባለጌ ሰው ከዋላችሁ ባለጌ ነው የምትሆኑ። አዋዋላችሁን አሳምሩ። ነቢያችን ሰለላሁ ዐለይሂ ወሰለም ጓደኛ ምረጡ ብለዋል። ለዚህ ነው እኔ ግን ብዙ ነገር ነው ለእሷ እንትን ምንላት፣ ግን እንዲያረኩላት እንዲሆንኩላት ማለት ግን አልፈልግም። ምክንያቱም የሰራችሁትን ነገር ክፍያው ከአላህ ዘንድ ነው የምታገኙት ከሰው አይደለም። ያ ስለሆነ ሁላችሁም እጅግ አመሰግናችኋለሁ ጓደኞቼ፣ ቤተሰቦቼ ስላስከፋችሁ በንግግርም በምን መስቀይማችሁ ከሆነ ለአላህ ብላችሁ አፍ በሉኝ። የባለፈውን ቪዲዮ ስለለቀኩ ነው በዚህ ልክ ቪዲዮ እንድሰራ የተገደድኩት ይቅርታ እንድጠይቃት። ግን እሷ አፈላች የሌለ ጭራሽ ወንድሜ ጋር ድርሳው ምናምን። አረ ለማንኛውም ደህና ሙሉልኝ።